ሰላም እንደምናላችሁ ክቡራትና ክቡራን፣ ዛሬ ይዤላችሁ የቀረብኩት የቶዮታ አዲሱ የኤሌክትሪክ መኪና ነው። የተሽከርካሪ ቶዮታ ሃይላንደር ኤሌክትሪክ ይባላል። በሀገራችን ላይ እንደምታውቁት በሃይላንደር መኪናው በሃይብሪድ ሞድ እኛ ሀገር ላይ በብዛት ይገኛል። ከዚህ በፊትም በአካል ተገኝቼ የሰራውላችሁ ቪዲዮን ታስታውሳላችሁ። ሙሉ ለሙሉ በኤሌክትሪክ የሚሰራውን 7 ሰው መጫን የሚችለውን ተሽከርካሪ ይዞ ቀርቧል። የተሽከርካሪ ለእይታ የቀረበው በትናንትናው ዕለት ነው። መኪናው ምን አይነት ተሽከርካሪ ነው፣ ምን አይነት ነገሮች አሉት የሚሉትን አንድ ባንድ የተለያዩ መረጃዎችን ይዤላችሁ መጥቻለሁ። ከመረጃዎቹ ጋር አዶኒያስ ነኝ። መልካም ቆይታ። ከዛ በፊት ግን በዚህ ቻናል ላይ በየዕለቱ አዳዲስ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወል ምልክቱን ይጫኑ። ይህ ተሽከርካሪ ዝም ብሎ የቤተሰብ መኪና አይደለም። ቶዮታ ያለው የ30 ዓመት የሃይብሪድ ልምድ ተጠቅሞ ጭራሽ እጅግ የማይታመንና ዘመናዊ የሆኑ ፊቸሮችን በሙሉ ይዞ እንዲቀርብ አድርጎታል። ይህም መኪናው በአንድ ጊዜ ቻርጅ ረዘም ያሉ ኪሎ ሜትሮችን መጓዝ እንዲችል እንዳስቻለው ገልጸዋል። የተሽከርካሪ ዲዛይኑም ከበፊተኞቹ የሃይላንደር ሞዴሎች ብዙ ነገሩ ለየት ብሏል። የተሽከርካሪ የፊት መብራቶቹን ከዚህ በፊት ከነበሩት ለየት ባለ መልኩ የቶዮታን ወደፊት መጥተው ለየት ያለ ዲዛይን ያላቸው እንደነ BZ5 አይነት ዲዛይን እንዲኖሩ አድርገውታል። ሌላኛው ደግሞ የተሽከርካሪ ለዓለም አቀፍ ገበያ ነው እንጂ ለቻይና ገበያ እንዳልቀረበ የምታዩበት አንዱ ነገር ምንድነው? መኪናው እንደምትመለከቱት በሮቹ ፍለሽ ዶር ሃንድልስ ናቸው። በቅርቡ ሰምታችሁ ከሆነ በ2027 እና 26 ዓ.ም ጀምሮ የትኛውንም ተሽከርካሪ በቻይና ውስጥ በሚሸጥበት ጊዜ እንደነዚህ አይነት ሽፍን ማለትም ፍለሽ ዶር ሃንድልስ የምንላቸው ከውስጥ የሚወጡ አይነት በር መክፈቻዎች ተቀባይነት እንደማይኖራቸው ገልጸዋል። ስለዚህ የተሽከርካሪ አንዱ ለኢንተርናሽናል ማርኬት ለቀረበበት አንዱ ማሳየው ነው። የመኪናው ቸርኬ በጣም ለየት ያሉ ናቸው። እንደምታውቁት የኤሌክትሪክ ተሽከርካሪዎች በቀላሉ አየር መሰንጠቅ እንዲችሉ ቸርኬያቸው ራሱ ሙሉ ለሙሉ ኤሮዳይናሚክ እንደሚደረግ ይታወቃል። ይህም መኪናው ባለ 21 ኢንች ሙሉ ለሙሉ በቀላሉ አየር መሰንጠቅ እንዲችል የሚያስችሉት ቸርኬ ተገጥሞለታል። ወደ ዋናው ነገር ደግሞ እንምጣ። የኤሌክትሪክ መኪና ተብሎ ስለ ባትሪው ማውራት ግዴታ ነው። ስለዚህ የተሽከርካሪ ላይ የተገጠመለት ባትሪው ምን አይነት ነው የሚለውን በምናይበት ጊዜ የተሽከርካሪ ላይ የተገጠመለት ባትሪው ሊቲየም አየን ባትሪ ነው። ይህ እንግዲህ እንደምታውቁት ከሊቲየም አየን ፎስፌት ከነ BYD ትንሽ ወረድ ያለ ነው። ነገር ግን ሊቲየም አየን መሆኑ ራሱን የቻለ ጥቅም አለው። ምንድነው? በዋነኝነት ፋስት ቻርጅ በደንብ መቀበል ይችላል። ማለትም በፋስት ቻርጅ በሚደረግበት ጊዜ በአጭር ጊዜ ውስጥ ቻርጅ የማድረግ አቅም አላቸው ሊቲየም አየን ባትሪዎች። ለዚህ ደግሞ በአሜሪካ ውስጥ ብዙ ፋስት ቻርጀር ስቴሽን ስላለ እየተመረጠ ማድረጋቸው ተገቢ ነው። የተሽከርካሪ ታዲያ ምን ያህል ኪሎ ሜትር ይጓዛል የሚለውን በምናይበት ጊዜ በሁለት አይነት የባትሪ አማራጮች ስለሚቀርብ ልዩነት አለው። የመጀመሪያው በ77 ኪሎዋቱ ነው። 77 ኪሎዋቱ መኪናው በአንድ ጊዜ ቻርጅ 435 ኪሎ ሜትር መጓዝ የሚያስችለው ናቸው። ሁለተኛው ደግሞ በሳይዝ ተለቅ ያለው ባለ 95 ኪሎዋት አወር ሊቲየም አየን ባትሪ ነው። ይህ ደግሞ መኪናው 515 ኪሎ ሜትር በአንድ ጊዜ ቻርጅ እንዲጓዝ የሚያስችለው ነው። ይህ ግን ልዩነት አላቸው መኪኖቹ፣ ምክንያቱም በሁለት አይነት የድራይቭ ሞድ ስለሚመጡ። ቅድም የነገርኳችሁ በአንድ ጊዜ ቻርጅ 435 ኪሎ ሜትር የሚጓዘው መኪናው ፍሮንት ዊል ድራይቭ ሲሆን ነው። ፍሮንት ዊል ድራይቭ ሲሆን መኪናው 221 የፈረስ ጉልበት ማመንጨት የሚችል ሲሆን ኦል ዊል ድራይቭ በሚሆንበት ማለትም ባለ ሁለት ሞተር በሚሆንበት ጊዜ ደግሞ መኪናው 338 የፈረስ ጉልበት ማመንጨት ይችላል። ይህ ባለ ሁለት ሞተሩም የተሻለ ቶርክ እንዲኖራቸው ያስችላል። ብዙ ጊዜ እንደነዚህ አይነት ተሽከርካሪዎች እንደነገርኳችሁ በተለይ ኖርዝ አሜሪካ ላይ በብዛት ፋስት ቻርጀር ይጠቀማሉ። ለፋስት ቻርጀርም እነዚህ መኪኖች ከ10 እስከ 80% በ30 ደቂቃ ውስጥ ፉል ቻርጅ እንዲያረጉ ተብለው የቀረቡ ተሽከርካሪዎች ናቸው። ይህ ግን መኪናው ከሌሎቹ ለየት ከሚያደርጉት በተለይ ከቻይና ከሚመረቱት ለየት ከሚያደርጉት ነገሮች መካከል የአደጋ መከላከል ብቃቱ ነው። አደጋ መከላከል ብቃቱ እንደተነገረለት ከሆነ ከቻይና ቫሪያንቶቹ በጣም የተሻለ ነው። ቻይና ላይ በተለይ BZ3X እንደምታውቁት ቻይና አሜሪካ ውስጥ አይሸጥም። BZ3 የምትባለውም ኮሮላ የምትመስለውም አሜሪካ ውስጥ አይሸጥም። እንግዲህ ለአሜሪካ ማርኬት ተብለው የሚሸጡት እነ BZ4X አይነት ተሽከርካሪዎች ናቸው። በቀጣይ ደግሞ ይሄኛው ሃይላንደሩ በዋነኝነት ለአሜሪካ ማርኬት ናቸው። ይህ ለምንድን ነው? በዋነኝነት የአደጋ መከላከል ብቃታቸው የተሻለ ስለሆነ ማለት ነው። እነዚህ መኪኖች ዲዛይናቸው ራሱ የአሜሪካን ስታንዳርድ ማሟላት አለባቸው። ለዚህም ሲባል የመኪናዎቹ ሄድላይቶቹ በጣም ስሊም የሆኑ LED ሄድላይቶች ናቸው። እንደነገርኳችሁ ፍለሽ ዶር ሃንድል ቻይና ውስጥ አይፈቀድም። እነሱ ለአሜሪካ ማርኬት ናቸው። ለየት ያለ የፊተኛ ገጽታ አላቸው። እንዲሁም ደግሞ የመኪናው ዊል ቤዝ ራሱ ረዘም ተደርጎ ነው የተሰራው። ውስጥ ስንገባ አሳያቸዋለሁ። ውስጡም ሰፋ ያለና ብዙ ነገሮችን አሟልቶ የያዘ ተሽከርካሪ ነው። እነዚህ መኪኖች ባለ 7 ሰው መጫን ይችላሉ። እስከዛሬ የሚታወቀው ምንድነው? ቶዮታ ዋነኛ የሚነሳበት ቅሬታ የነበረው 7 ሰው የሚጭን የኤሌክትሪክ መኪና አለመኖሩ ነበር።
አሁን ግን ይህ ባለ 7 ሰው ትናንትና ነው ለእይታ የቀረበው። እነዚህ ተሽከርካሪዎች ለእይታ ቀርበዋል። በቀጣይም ደግሞ ገበያ ላይ እንደሚቀርቡ ተብለዋል። መኪናው ላይ የተገጠመለት ኢንፎቴመንት ስክሪን እንመልከት። የመኪና ኢንፎቴመንት ስክሪን ባለ 14 ኢንች ነው። ከዚህ በተጨማሪ ደግሞ ዲጂታል ድራይቨር ዲስፕሌይ በምናይበት ጊዜ ባለ 12 ኢንች ናቸው። የተሽከርካሪ አፕል ካርፕላይ፣ አንድሮይድ አውቶ እንዲሁም ደግሞ ሌሎችንም የኮኔክቲቭ ሲስተሞችን በሙሉ ያሟላ ነው። የውስጡ ላይ የምንገባበት ጊዜ ዩኤስቢ ፖርቶቹ በጣም ኮኔክት ለማድረግ በጣም ቀላል እንደሆኑ ተነግሮላቸዋል። ከዚህ በተጨማሪ ደግሞ ከሌላው ከነበረው እነዚህ አዳዲሶቹ ሞዴሎች ላይ ፕሪሚየም የሆኑ ነገሮችም ተጨምሮላቸዋል። ፕሪሚየም ከተባሉት መካከል ኦፕሽናል የሆነ ፓናሮሚክ ሰሩፍ ናቸው። እነዚህ እንግዲህ የቶዮታ ተለቅ ያለ ትሪም ሌቭል ላይ የምናገኛቸው ናቸው። ቢዜድ 3X ሆኖ ራሱ ፉል ኦፕሽን ያለው ነው እያልን ከዚህ በፊት ስናይ እንደነበረው ማለት ነው። ሌላኛው ደግሞ የመኪናው የላይቲንግ ሲስተሞቻቸው አምቢየንት ላይቲንግ ውስጥ ላይ ያሉት ወደ 64 አይነት የከለር አማራጭ እንደሚኖራቸው ተነግሯል። እንደ አማራጭ ከፈለጋችሁ ማሞቅ ማቀዝቀዝ የሚችሉ እንዲሁም ደግሞ ቬንቲሌሽን የተገጠመላቸው ወንበሮች ተገጥሞላቸዋል። ይሄ ግን እንደናንተ ኪስ ነው፣ ምክንያቱም በከፍተኞቹ ትሪም ሌቭል ላይ ነው እነዚህ የምናገኛቸው። አንድ ተሽከርካሪ ከሌላኛው ሀገር ተፈቅዶ ሌላ ሀገር ላይ እንዳይፈቀድ ከሚያደርጉት ነገሮች መካከል የመኪና የአደጋ የመከላከል ብቃት ናቸው። በዋነኝነት ለአሜሪካ ትንሽ ላይ ከፍ ይላል። የአደጋ የመከላከል ብቃታቸው ከፍ ያሉ ተሽከርካሪዎች ናቸው የሚገቡት። እንደነ ሱዙኪ ዲዛይር አይነት ተሽከርካሪ ለአሜሪካ ማርኬት አይቀርብም። ለዚህም እነዚህ ሃይላንደር ኤሌክትሪክ የምንላቸው ተሽከርካሪዎች ሴፍቲ ፊቸራቸው ከፍ ያለ ነው። ለምሳሌ ሴፍቲ ሴንስ 4.0 የሚባል ፊቸሮችን በሙሉ ያሟሉ ናቸው። ይህም በሚሆንበት ጊዜ ምንድናቸው? የተለያዩ የፕሪኮሊዥን አሲስታንት ፊቸሮች አሉ። ሌን ኪፕ አሲስት አላቸው። አዳፕቲቭ ክሩዝ ኮንትሮል አላቸው። እንዲሁም ደግሞ ሌቭል 2 የሆኑ የድራይቪንግ አሲስት ፊቸሮችም ተካተውለት ቀርበዋል። ይህ እንግዲህ መኪናው አደጋ እንዳይደርስ የሚከላከሉ ናቸው። የተሽከርካሪ ታዲያ የት ነው የሚገጣጠመው፣ የት ነው የሚመረተው ብላችሁ ከጠይቃችሁ እነዚህ መኪኖች ሙሉ ለሙሉ ተመርተው የሚቀርቡት በአሜሪካ ነው፣ የሚገጣጠሙትም እዛው ነው። ከዚህ በፊት ከነበረው ትንሽ የተሻለ የሚያደርጋቸው እንደምታውቁት ቴስላ የቢዋይዲ ባትሪዎችን አንዳንድ ቦታዎች ላይ በተለይ ቻይና የሚመረቱት ሲጠቀሙ ነበረ። አሁን ግን ቢዋይዲ ቶዮታ አያቀርብም። ሙሉ ለሙሉ የቶዮታ ናቸው ባትሪዎቹን ተመርተው የሚቀርቡት ማለት ነው። የተሽከርካሪ ወደ ምርት የሚገባው ወደ 2026 መጨረሻና 2027 መጀመሪያ አካባቢ ለምርት እንደሚገባ ይጠበቃል። ታዲያ ትሪም ሌቭልም ያው የተለያዩ አማራጮች እንዳሉት ሆነው ከነዚህ መካከል ኤክስኤል የሚባል አለ፣ ሊሚትድ የሚባል አለ። እነዚህ በዋነኝነት ለኦል ዊል ድራይቭ እና ፍሮንት ዊል ድራይቭ የተለያዩ አማራጮች እንዲኖሯቸው በማሰብ ነው። ኤክስኤል ብዙ ጊዜ ፍሮንት ዊል ድራይቭ ነው የሚሆኑ፣ ሊሚትድ በሚሆንበት ጊዜ ኦል ዊል ድራይቭ አማራጮች እንደሚኖሯቸው ተገልጿል። መኪናውን እንዴት አያችሁት? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እነ ተሽከርካሪዎች እንግዲህ በሀገራችን ከሚገኙት ከነ ቢዜድ 4X ጋር የሚወዳደሩ ተሽከርካሪዎች ናቸው። የተሽከርካሪ ባለ 7 ሰው መጫኑ እኛ ሀገር ሲመጣ ከነ ቢዋይዲ ታንግ ኤል ጋር ሲወዳደር ይሻላል ወይስ የሚያንስ ይመስላችኋል? ኮሜንት ላይ ጻፉልን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።